ጤና ይስጥልኝ። እንግዲህ የአልማዝ ፍሬ ተስፋዬ ነኝ። ባለፈው ጊዜ ዕቅበተ እምነትን አስመልክቶ ስንነጋገር ነበር ማለት ነው። ጤና ይስጥልኝ የአልማዝ ፍሬ ተስፋዬ ነኝ። ጤና ይስጥልኝ የአልማዝ ፍሬ ተስፋዬ ነኝ። እንግዲህ ባለፈው ቪዲዮ ላይ በዕቅበተ እምነት ዙሪያ ላይ ያጋራኋችሁ መልእክት እንዳለ ይታወቃል። አሁንም በዛው በዕቅበተ እምነት ላይ ቀጣዩን ይዤላችሁ ቀርብ ያለው እንግዲህ ዕቅበተ እምነት ምንነትና ዕቅበተ እምነትን ምንነት እያየን ነበረ። ዛሬ ደግሞ የዕቅበተ እምነት ምንነትና መሰረታዊ ስልቶች በሚል ትርጓሜውን እንድናይ ይፈልጋለሁ። ዕቅበተ እምነት ማለት እንግዲህ መከላከል ወይም መነሻ ምላሽ መስጠት ማለት ሲሆን ክርስቲያናዊ እምነትን ከውጭ የሚመጡ በክርስቲያናዊ እምነቶች ላይ ከውጭ የሚመጡ ትችቶችን በምክንያትና በማስረጃ የማስረዳት ጥበብ እንደሆነ ላሳያችሁ እወዳለሁ ማለት ነው። ዛሬ ደግሞ እንግዲህ ዕቅበተ እምነት ማለት ወይም ደግሞ አፖሎጀቲክስ ማለት መከላከል ወይም ምላሽ መስጠት ማለት ሲሆን ክርስቲያናዊ እምነትን ከውጭ ከሚመጡ ትችቶች በምክንያትና በማስረጃ የማስረዳት ጥበብ ነው የሚል ሐሳብ ይዤላችሁ ቀርቤያለሁ። እንግዲህ ወደ ውጭ እያየ ነው ማለት ነው። ስለዚህ እንግዲህ አንድ ሁለት ብዬ ስነ መለኮት ዘርፎች ጋር ያለው ትስስርስ በባለፈውን ቪዲዮ ይህን ነገር ጠቆም አድርጌያቸዋል። ያለው ትስስር ቢብሊካል ቲዎሎጂ መጽሐፍ ቅዱስን እንደ አንድ ወንድ ወጥ የታሪክ መስመር ያጠናል። ዕቅበተ እምነት ደግሞ ይህንን ታሪካዊ መሰረት ለምላሾች እንደ ግብአት በመጠቀም ምላሽ ይሰጣል። ሲስተማቲክ ቲዎሎጂ የእምነትን እውነታዎች በምድብ ዶክትሪን ያደራጃል። ዕቅበተ እምነት ከዚህ ዘርፍ ውስጥ ጥንቁቅ የሆኑ ዶግማ መመሪያዎችን ይወስዳል። ልዩነቱ ቲዎሎጂ እውነቱ ምንድን ነው ሲል፣ ዕቅበተ እምነት ይህ እውነት መሆኑን በምን እናውቃለን የሚለው ላይ ያተኩራል ማለት ነው። አንድ ሰው ቢብሊካል ቲዎሎጂ ተማረ ማለት እውነቱን ያውቃል እንጂ እውነቱ በምን መንገድ ለሌሎች ማሳየትና ማድረስ እንዳለበት ያውቃል ማለት አይደለም እያለን ያለ። ስለዚህ ዕቅበተ እምነት እውነት መሆኑን በምን እናውቃለን የሚለውን ላይ ያተኩራል። ስድስቱ የዕቅበተ እምነት ስልቶች ብሎ ያሳየናል። እስቲ ስድስቱን የዕቅበተ እምነት ስልቶች እንግዲህ አንድ ቲዎሎጂ የተማረ ሰውና አንድ ሲስተማቲክ ቲዎሎጂ የተማረ ሰው ቢብሊካልና ሲስተማቲክ ቲዎሎጂ የተማሩ ሰዎች የሌሏቸው ነገሮች አሉ። ስለዚህ ምካቴ ወይም ዕቅበትን ሙሉ በሙሉ ኃላፊነት ተሰጥቷቸው ሊሰሩ አይገባም እላለሁ። በጣም የሚገርመው በአብያተ ክርስቲያናት ደረጃ በጣም ሊሰራበት የሚገባ ጉዳይ ነው። እንግዲህ በዕቅበተ እምነት ላይ እየሰራ ያለው እንዳልኩት ዶክተር ተስፋዬ ሮበሌ እንዲሁም ደግሞ ወንድማችን ዳንኤል ዕቅበተ እምነትን አስመልክቶ መጽሐፍ ጽፎ ነበር። አሁን ፒኤችዲውን በዛ ኦልሬዲ ጨርሷል ሲባል ሰምቻለሁ። እንግዲህ በትክክል እነዚህ ሰዎች ትምህርቱን ወስደዋል። ይህ ማለት ግን በዕቅበተ እምነት ዙሪያ ላይ መጽሐፍ የጻፉ ሰዎች ጥሩ አበርክቶት ያላቸው ሰዎች የሉም ማለት አይደለም። በጣም ብዙ ወዳጆቼ፣ ወንድሞቼ፣ ጓደኞቼ ጽፈዋል። እነዚህ ሰዎች የጻፉልን መጽሐፍ ለእኛ ግብአት ይሆናል። አጠቃላይ ለቅዱሳን ዕቅበትን ለምንሰራ በአቅማችን በልካችን ለምንሰራ መግቢያ ወይም መነሻ ሐሳብ ይሆኑናል ማለት ነው። በተጨማሪ ግን እነዚህም ሰዎች ቢሆኑ አፖሎጀቲክስን መስራት ፍላጎት ካላቸው ወደ ትምህርት ቤት ገብተው በዘርፉ ሁለተኛም ሶስተኛም ዲግሪ የመውሰድ የመማርና ራሳቸውን ማብቃት ለቤተ ክርስቲያንና ለትውልዱም መትረፍ ይጠበቅባቸዋል እላለሁ። አሁን ባሉት ጉለት ውስጥ ሆነው ግን ብቁ ነን ብለው ዘራፍ ማለቱ ባዶነት ነው። ልመልሳችሁ እንግዲህ ስድስቱ የዕቅበተ እምነት ስልቶች እንግዲህ አንደኛው ክላሲካል የሚባለው ነው። ፍልስፍናዊ አመክንዮ የእግዚአብሔርን መኖር የሚያረጋግጥ ነው። ሌላኛው ኤቪደንሻል የሚባለው ነው። ይህ እምነት የሁሉ ዕውቀት መሰረትና ቅድመ ሁኔታ መሆኑን የሚሞግት ነው። ሶስተኛው ፊሎሶፊካል ነው። የፍልስፍና መርሆችን በመጠቀም የእምነትን መሰረት ያጠናል። ሌላኛው ፕራግማቲክ የሚባለው ነው። የእምነትን ተግባራዊ ጥቅሞች፣ ሰላም፣ ተስፋ ላይ ያተኩራል።
እንግዲህ ሌላኛው ደግሞ ፓፒረስቲክ የሚባለው ነው። እምነት በሰው ሕይወት ውስጥ የሚያመጣውን ለውጥና እርካታ እንደ ማስረጃነት ያቀርባል። እንግዲህ ይህንን ካልኳችሁ በዚህ የሰለጠነ ባለሙያ አስፈላጊ የሆነበት ምክንያት ለምንድን ነው ታዲያ? ለምንድን ነው በዚህ የሰለጠነ ባለሙያ እያንዳንዳቸው የምንሞግታቸውን ሰዎች ወይም የምንሞግታቸውን ትምህርቶች በየትኛው ሲስተም አሁን ከዘረዘርኩላችሁ በስድስቱ በየትኛው ነው ለማን ምን ምላሽ ይሰጣለሁ፣ ለማን ምን አይነት መልስ ነው የሚያስፈልገው የሚለው አንድ የአፖሎጀቲክስ ተማሪ ያውቃል ማለት ነው። ያውቃል ማለት ለሁሉም አንድ አይነት መልስ አይሰጥም ማለት ነው። አይሰጥም ማለት ነው። ስለዚህ በጣም የሰለጠነ ባለሙያ አስፈላጊነት መጽሐፍ ቅዱሳዊ ጥበቃ ምዕመናን ከተለያየ ትምህርት ውዥንብር ለምሳሌ ቅድም ብያቸዋለሁ ከተለያዩ አይነት የስተት ትምህርቶች ለመጠበቅ ነው ማለት ነው እና አገልግሎቱንም በስነ ምግባር ለማድረግ ነው። ተቋሙንና አገልጋዮችን አሳዶ የማይገድል ለማስቆም ከሩጫቸው የሚሮጥ ስላይደለ የተማረውን ነገር በትክክለኛው ነገር አውርዶ መስራት ስለሚችል ምሁር ያስፈልገናል ማለት ነው እና በጣም የሚገርመው የዕቅበተ እምነት ልዩ ፋይዳውንም ማየት እንችላለን ማለት ነው እና ቴዎሎጂያዊ እውቀትን ወደ ተግባራዊ ምላሽ ሰጪነት የሚቀይር ነው። በጣም የሚገርመው የዕቅበተ እምነት ልዩ ፋይዳ ከተግብሮ ወደ ንቁ መከላከል ከተግብሮ ወደ ንቁ መከላከል ቴዎሎጂያዊ እውቀትን ወደ ተግባራዊ ምላሽ ሰጪነት ይቀይረዋል። አፖሎጀቲክስ ይቀይረዋል። ጥያቄን የመመለስ ጥበብ፣ የተቃዋሚዎችን ፍልስፍና፣ የሳይንስ አውድን ተረድቶ በጥበብና በእምርታ ክህሎት ይሰጣቸዋል። አፖሎጀቲክስ አመክንዮ መሳሪያ ሎጂካል ቱልስ የሚባለው መጽሐፍ ቅዱሳዊውን መስመር ጠብቆ ለመከራከር የሚያስችል ብቃት የታጠቀ ነው። አፖሎጀቲክስ ያጠና ሰው እና ቤተ ክርስቲያን በሲስተማቲክ እና በቢብሊካል ቴዎሎጂ ላይ ብቻ ከመመካት ይልቅ በልዩ ሁኔታ አፖሎጀቲክስ የሰለጠኑ ምሁራንን ማፍራቷ ለዘመኑ ጥያቄዎች ተገቢውን ምላሽ ለመስጠትና ውጤታማ መንፈሳዊ ተልእኮን ለመፈጸም አስተማማኝ መንገድ ይሆንላታል። መንገዷን መቀየር አለባት። መጋቢዎቿ ቢብሊካል እንደሚማሩ ሁሉ ቴዎሎጂ፣ ሲስተማቲክ ቴዎሎጂ እንደሚማሩ ሁሉ አፖሎጀቲክስ መማር አለባቸው። መጋቢዎች ለሌሎች ሰዎች የሚተዉት ስራ አይደለም ዕቅበተ እምነት። የቤተ ክርስቲያን መሪዎች ለሌሎች ሰዎች የሚተዉት አይደለም ዕቅበተ እምነት። ከዚህ የተነሳ ዕቅበተ እምነት የዘቀጠ ያልተገባ ሕይወት ያላቸው ለቤተ ክርስቲያን በማይገዙ በቤተ ክርስቲያን ውስጥ ባልተያዙ የራሳቸውን ትርጓሜ ቢያዙ ወይም የራሳቸው ከቤተ ክርስቲያን ጋር ባላቸው ኢጎ ወጥተው ተቃዋሚ አቃቢ ነን በሚል ቤተ ክርስቲያንን እያንቋሸሹ ነው ያሉት። ቤተ ክርስቲያን ልታነሳው የሚገባ ነው። ብዙ የአፖሎጀቲክስ ምሁራን ያስፈልጉናል። መጋቢዎች ወደ ኮሌጅ ወደ ዩኒቨርሲቲዎች ይህንን ለማጥናት መግባት ይገባቸዋል። አብያተ ክርስቲያናት ቤተ ክርስቲያናት መንቃት አለባቸው። ምላሽ የሚሰጡልን ሰዎች አይደለም መፈለግ ያለብን፣ ራሳችን ምላሽ መስጠት አለብን እና ስለዚህ እንደነገርኳችሁ የቢብሊካል ቴዎሎጂ መጽሐፍ ቅዱስ የእግዚአብሔርን ታሪክ እንዴት እንደገለጸ የሚያጠና ነው። ያስፈልገናል፣ እውነት ነው። ዕቅበተ እምነት ግን ጥያቄዎችን ለመስጠት በዚህ ዘርፍ ላይ ያለውን ትምህርት እንደ ግብአት ወስዶ ይጠብቃል ብያችኋለሁ። ሲስተማቲክ የመጽሐፍ ቅዱስን አስተምሮች በምድብ የሚያጠና ነው ብያችኋለሁ። ይሄኛው ግን ያንን እንደ ዶግማ መሰረት አድርጎ ለዛ ይሞግታል፣ ያንን ያብራራል። ላላመኑት ወይም ለሚጠራጠሩ ለምን እንደምናምን
ምላሽ ይሰጣል። የሰለጠነ የአፖሎጀቲክስ የተማረ ሰው በዘርፉ አገልግሎት ላይ ቢወጣ ቤተ ክርስቲያን ጥቅሞች አሏት። ልናስተውል ይገባል። እና ሰሞኑን የሚሸራሸሩ በጣም ብዙ ነገሮች አሉ። ሰሞኑን እየወጡ ያሉ በጣም ብዙ ነገሮች አሉ። ታስተውላላችሁ። እነዚህ ነገሮች ሁሉ ለቤተ ክርስቲያን ነገ መከራ እንዳያመጡባት። እነማን ናቸው አቃቢዎቻችን? በነገራችን ላይ መጽሐፍ ስለተጻፈ አሁን የሚጻፉ ገበያ ላይ የሚወጡ መጽሐፍ ሁሉ ልክ ናቸው ማለት አይደለም። መጽሐፍ የጻፉ ሰዎች ሁሉ ያቅባሉ ማለትም አይደለም። መጽሐፋቸው ራሱ በየትኛው መንገድ ነው የሚለካው? መለኪያ አለው ወይ? የሆኑ ግሩፖች የሆኑ ሰዎች የሆኑ ጓደኞቻቸው እውቅና ሰጥተው መጽሐፉ ስለተመረቀ ልክ ነው ማለት አይደለም። አንባቢያን በተለይ መንግስት እንኳን ትኩረት ሰጥቶ በገበያ ላይ ያሉ የተዛቡ ትርክትን የሚያወሩ የፖለቲካ የብሔር መከፋፈልን የሚያመጡ መጽሐፍትን እያገደ ባለበት በዚህ ዘመን የኢትዮጵያን ታሪክ ያበላሹ፣ ዝንፈት ያመጡ፣ በሰው መካከል መከፋፈል ልዩነትን ያመጡ ታሪክ የማያውቁ የታሪክ ጸሐፊዎች የጻፏቸው ከገበያ እንዲወጡ በሚያወራበት በዚህ ዘመን ቤተ ክርስቲያን ክርስትና ያልገባቸው እውነትና ሕይወት የሌላቸው ለቤተ ክርስቲያን የማይገዙ በመጽሐፍ ቅዱስ የበላይነት በቤተ ክርስቲያንም የበላይነት የማያምኑ ቤተ ክርስቲያን ደካማም ትሁን ምንም ትሁን ደካማም ትሁን አፍ የምንከፍትባት ግን አይደለች። ቤተ ክርስቲያን ራሷ ክርስቶስ ነው። ሺህ ብርቱዎች ብንሆን ብትደክም እንገዛለን። ቤተ ክርስቲያን የሌላቸው ሰዎች ወደፊት ወጥተው ቅበት የሚሰሩበት፣ በነገራችን ላይ የማይጸልዩ ሰዎች ናቸው አብዛኛውን ሚዲያ ላይ የምናያቸው። ጸሎት አይወዱም። መጽሐፍ ቅዱስ ረጅም ሰዓት የሚያምኑበት ጊዜ የላቸውም። የሚያነቡበት ረጅም ሰዓት ፌስቡክ ላይ ቲክቶክ ላይ ነው የሚቀመጡት። እና አንዳንድ ለነሱ የሚመቿቸው መጽሐፎች አሉ። እነዛን ራፍሊ ገባ ብለው ገረፍ አድርገው ከጎም ግል ምናምን አውርደው ነው የሚሰሩት። ስትቀርቧቸው ጸሎት ጠፍቶባቸው መጽሐፍ ቅዱስ ለነሱ ምንም አይደል ብቻ አይደል። አይኖቻቸው ነቃፊ ናቸው። የሰው ስብከት አይመቻቸውም። የሰው ትምህርት አይመቻቸውም። በጣም የሚገርመው ደግሞ የነቀፏቸው የሰደቧቸው ሰዎች በቃ እጅ ሲሰጧቸው ደስ ይላቸዋል። ክብርና ዝናውን ያገኛል። ከዛ ደግሞ መማለጃ ምናምን ይቀበላሉ። ኑሯቸውን መግፊያቸው። ለእነኚህ ሰዎች ወደፊት መምጣት ተጠያቂ እኛ ነን። ቅዱሳን መሪዎች፣ ቤተ ክርስቲያን ልትነቁ ይገባል። ክርስቶስ ራሱ እንደወረደ እኛን ከራሱ ለማስታረቅ ለመታደግ የቤተ ክርስቲያን መሪዎች ወኪል ናችሁ። ወረዱ፣ ቅበተ እምነት ተማሩ፣ በእያንዳንዱ ነገር ላይ ዕቃቤ ስሩ፣ ሙግትን ስሩ፣ ዲፌንስ አርጉ፣ ውስጥ ያሉትን በዕቅበተ እምነት ትምህርት አጽኑ፣ ጠብቁ፣ ከአውሬዎች ከበላተኞች ውጭ ያሉትንም መልስ ሰጥታችሁ ጥሯቸው። ጊዜው ይህን ይጠይቃል። በተለያዩ ማህበራዊ ሚዲያ ላይ ራሳቸውን ለዛ ነገር የገንዘብ ማግኛ አድርገው ስላዩት ጊዜያቸውን ሁሉ ሰጥተው በዛ ነገር ላይ ሆነው በቤተ ክርስቲያን ያለውን ነቀፋ ሁሉ ወይም የሆነ ኬዝ መዘው በመንቀፍ እንጀራ የሚበሉ ብዙዎች ናቸው። በዛው ልክ ግን ጥሩ ሰዎች አሉ። ስለዚህ እንንቃ። ዕቅበተ እምነት መጠበቅ ከሆነ መከላከል ከሆነ ወደ ውጪ አይቶ ለኦንሊ ጂሰሶች ለኦሽታውሮች በኢየሱስ ላይ ጥያቄ ላላቸው ለሙስሊሞች
የትኞቹ የአፖሎጀቲክስ ምሁሮች ናቸው የጻፉት? ዶክተርን እግዚአብሔር ይባርከው ተስፋዬ ሮበሌን እና ዳንኤልን እግዚአብሔር ይባርከው። ሌሎችም ወንድሞች ስማችሁን ያልጠራኋችሁ እግዚአብሔር ይባርካችሁ። ምላሽ እስቲ ውጡ። ዕቅበተ እምነት ሰራተኞች አገልግሎቱ የተሰጣችሁ አለን የምትሉ ቤተ ክርስቲያንን መስደብ መዝለፍ ትታችሁ፣ አንዳንድ ጊዜ ነቀፋዎቻችን ይገርሙኛል። እንደው ወደ ቤተ ክርስቲያን መተን ወደ ውስጥ ለመቃወም እኮ ቤተ ክርስቲያን አስተምሮዬ ነው ብላ ማለት አለባት። አስተምሮዬ ነው። ጃፒ የተነቀፈበት ጉዳይ እኮ በአደባባይ ይህ አስተምሯችን ነው ብሎ ወጥቶ አስተምሮ ስለነበረ በአደባባይ ከዚህ ትምህርት ራሳችንን መልሰናል፣ ንስሐ ገብተናል ሳይል እንዴት እነ ፓስተር ጻድቁ አብዶ ከነሱ ጋር ይቀላቀላሉ? አስተምሮታቸው ይሄ ነው ብለን ነው ትምህርት የተቃወም ነው። እነሱ አይነኩም። ሌሎች ግን በአስተምህሯቸው ውስጥ ይሄን እንከተላለን፣ ይሄ እኛ አስተምሮ ነው ሳይሉ የዱላ ማዕት ውርጅብኝ እናወርድባቸዋለን። የትኛው ነው የውስጥ ዶክትሪናቸውን የውስጥ መተዳደሪያቸውን እነሱ ይፋጩበት። የሚያግባባን ጉዳይ ግን አንዳል የማይነኩ እንደ ሥላሴ፣ እንደ ክርስቶሎጂ፣ እንደ መንፈስ ቅዱስ ያሉ ነገሮችን የሚያግባቡንን ይዘን የየዲኖሚኔሽን ወይ የየቤተ እምነቱን ልዩነት ከማስፋት ይልቅ ከመከፋፈል ይልቅ ቤተ እምነቶችን እንደ አንድ የሚስማሙባቸው እነዚህን ጉዳዮች ይዘን ውጭ ያሉት ላይ ብንሰራ ውጤታማ እንሆናለን። አመሰግናለሁ። የአልማዝ ፍሬ ተስፋዬ ነኝ። ዕቅበተ እምነት መከላከል መጠበቅ ነው። ቤተ ክርስቲያንን ቅዱሳንን ሁሉ ከውጭ ከሚመጡ ስህተት ትምህርቶች አብረን እንጠብቅ። አመሰግናለሁ።